የሳሚ ቲዩብ ነው። በሳሚ ቲዩብ የተለያዩ ጉዳዮችን ነካ እያደረግን በጨዋታ እያዋዛን ሐሳብ አስተያየት የምንቀባበልበት ሲሆን እናንተ ደግሞ ለዚህ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሳምንቱ እንዴት ነበር? እናንተ ጋኛ ጋር መልካም ነበረ። ሳምንቱን ቪዲዮ ሳልሰራ ቆይቻለሁ በተለያዩ በግል ምክንያቶች ነው። ዛሬ ግን ተመልሰናል። ወደ ሪአክሽን ቪዲዮቻችን እንሄዳለን። በመጀመሪያ በዚህ ሳምንት የተከሰቱ አዳዲስ ጉዳዮችን እንመለከታለን። አዶናይ ማዳ የወላይታ ቆይታውን አጠናቆ እንግዲህ እናንተም በቲክታክ በተለያዩ ፕላትፎርሞች ሲዘዋወር እንደተመለከታችሁት አርባ ምንጭ እንደነበረ በአርባ ምንጭ ጥሩ ጊዜ እንዳሳለፈ ይህ እንግዲህ አርባ ምንጭ ሲገባ የምትመለከቱት ምስል ነው። በአርባ ምንጭ በጣም ቆንጆ ጊዜ ነበረው። በጣም ደስተኛ እንደነበረ በቪዲዮቹ ላይ ሲያወራ ነበረ። የተለያዩ ተፈጥሯዊ ቦታዎችን ሲያሳዩት ነበር። በጣም ተደንቆ በሀገሪቷ ባላት ውብ ባህል ባላት ውብ ተፈጥሮ በጣም እንደተደነቀ ሲናገርም ሲያወራም ነበረ። በዛ በነበረው ቆይታ በጣም እጅግ ደስተኛና የወደዳት ምርጥ ከተማ እንደሆነች አዶናይ ማዳ ተናግሯል። ይህ እንግዲህ በዚህ ሳምንት የተከሰተ ጉዳይ ነው። ሌላኛው በዚህ ሳምንት የተከሰተው ጉዳይ ጆን ዳንኤል ነው። የጆን ዳንኤል ጉዳይ ነው። ጆን ዳንኤል እንደምታስታውሱት ባለፈው ሳምንት በአርሲ በመገኘት የንጹህ ውሃ መጠጥ ፕሮጀክት አስመርቆ በዛ አካባቢ ለሚኖሩ ሰዎች የንጹህ ውሃ እንዳበረከተ እናስታውሳለን። በድጋሚ ጆን ዳንኤል ወደ ሆሳና ተጉዟል። ሆሳና ተጉዞ የንጹህ ውሃ መጠጥ ፕሮጀክት ለማሰራት ለአካባቢው ህብረተሰብ ቃል ገብቷል። ውሃውንም በራሱ ወጪ እንደሚያስመረምር ከዚህ በፊት ውሃው ተመርምሮ ውሃው ለመጠጥ የሚውል እንዳልሆነ ተነግሮ ነበር። ነገር ግን ጆን ዳንኤል በድጋሚ እንዲጣራ እንደሚያደርግና የሚጣራና ውሃው የሚሆን ከሆነ ውሃውን በቀጥታ አውጥተው ለማህበረሰቡ እንደሚያበረክቱ እንግዲህ ቤተሰቦች ይሄ ለሁለተኛ ጊዜ የተደረገ የውሃ ምርመራ ነው። እዚህ ላይ ውሃው ለመጠጥ አይሆንም ነው የሚለው። በቃ ፍሎራይድ መጠኑ ከፍ ያለ ነው፣ አርሰኒክ አለው እና ለመጠጥ አይሆንም የሚል ዳታ ነው ለሁለተኛ ጊዜ የተደረገው ምርመራ ላይ የተሰጣቸው አይደለ? የመጀመሪያው ላይ ደግሞ ለመጠጥ ይሆናል ተብሎ ነው ውሃው የተቆፈረው። ይሄኛው መብራት ይሰራልን ብላችሁ ብር ካሰባሰባችሁ በኋላ ነው ለመጠጥ አይሆንም ብለው እንደዚህ የተሰጣችሁ። ስለዚህ አሁን የምትፈልጉት ውሃውን እንድናስመርላችሁ ነው አይደለ? ለመጠጥ ይሆናል ውሃው ወይስ አይሆንም ሚለው እንዲመረመር ነው። ስልክ ደውዬ ነበር። አሁን ለማሳከምም አይሆንም፣ እዚህ ጋር ያለው ዳታ አይሆንም፣ ለመጠጥ አይሆንም ውሃው። እዚህ አካባቢ ያለው ውሃ እንደዛ ከሆነ እዚህ አካባቢ ለማስቆፈር ይከብዳል። ግን ይሄ ዳታ ትክክል ነው ወይ ሚለውን ቢኮዝ እናንተ ትክክል አይደለም ብላችሁ ታስባላችሁ ይሄን ዳታ አይደለ? ስለዚህ ይሄ ዳታ ትክክል ነው ወይ ሚለውን ውሃውን እናስመረምረዋለን። ጤነኛ ነው ውሃው አይደለም የሚለው አልገብቷል። እንግዲህ ይሄ የምትመለከቱት ጆን ዳንኤል ወደ ሆሳና ሲገባ ነው። ንጹህ የገጠር ማህበረሰብ ንጹህ አስተሳሰብ ያለው ከዘር ከሃይማኖት የጸዳ ነው። እንግዲህ እንደምትመለከቱት በመዝሙር ነው የተቀበሉት። በመዝሙር እያመለኩ ነበር የተቀበሉት። ጆን ዳንኤልም በቦታው በነበረው ነገር ሰው ባሳየው ፍቅር ደስተኛ እንደሆነ በቪዲዮቹ ላይ ተናግሯል። ሌላ በዚህ ሳምንት የተከሰተው ራሱ ጆን ዳንኤል ነው። ጆን ዳንኤል የላይፍ ፕሮፐርቲ የክብር አምባሳደር ተደርጎ ተሹሟል። እንግዲህ እንደምትመለከቱት የተለያዩ ትልልቅ የኢትዮጵያ ቲክታከሮች በቦታው ተገኝተው ከጆን ዳንኤል ጋር የደስታው ተካፋይ በመሆን የተለያዩ ፎቶ ስነስርዓትን ሲያደርጉ ነበረ። ታቱ ሳይቀር ተገኝተው የደስታው ተካፋይ ነበሩ። የፎቶ ስነስርዓት ነበር። እነ ፍራይዴይ ጆን ዳንኤልም በነገሩ በጣም ደስተኛ እንደሆነ ከፊቱ የሚነበብ ነገር ነበረ። የተለያዩ ውጣ ውረዶችን በህይወቱ አሳልፏል። በእስር ቤት አልፏል። በጣም ከባድ ጊዜያትን አልፎ ዛሬ ላይ በድጋሚ የምንወደውን የጆን ዳንኤል ፈገግታ ተመልሶ በዚህ መልኩ ማየታችን በጣም ያስደስታል። በዚህ አጋጣሚ ኢትዮጵያ ውስጥ የማህበራዊ ሚዲያ ተጽዕኖ በጣም ከፍ እንዳለ በዚህ ቪዲዮ በተለያዩ በሚሰሩ ነገሮችን መረዳት እንችላለን። ከዚህ በፊትም አዶናይ የሌላ ድርጅት አምባሳደር ሲሆን ተመልክተናል። የተለያዩ ቲክታከሮች የተለያዩ ኢንፍሉዌንሰሮች እንደዚህ ሲያደርጉ ተመልክተናል። ስለዚህ ሁላችሁም በመልካም ኮንተንት የሚሰሩ ሰዎች ናቸው እንደዚህ ተጽዕኖ ሲፈጥሩ ያየ ነው እንጂ በመጥፎ ጎን መተው ሰርተው እንደዚህ ከፍ ያሉ ቲክታከሮች ያሉ እዛው ጠፍተው እዛው ነው የቀሩት። ስለዚህ እናንተም ብትሆኑ መልካም የሆነውን ጎን ይዛችሁ ማህበራዊ ሚዲያ ይህንን ቻናል የምትከታተሉ ማህበራዊ ሚዲያን ለመልካም መጠቀም እንደዚህ ያከብራል እላለሁ። ሌላኛው በዚህ ሳምንት የተከሰተው ጉዳይ የታንኮሱ ጉዳይ ነው። በጣም በተለያዩ ገጾች ሲዘዋወር ነበረ። ታንኮሱ ክፉ ሰው ነው፣ ታንኮሱ እኛን ጉድ አደረገን ብለው ሲከሱት ነበረ።
እኔ በራሴ ለማጣራት ባደረኩት ኢንቨስቲጌቲቭ ተንኮሱን ከከሳሶቹን ነገሩን ለማጣራት በሞከርኩበት ሂደት ግን ተንኮሱ ምንም ያጠፋው ነገር የለም። የራሴ ስራ ነው የራሴ ነው ያለው። ስለዚህ እናንተ ደግሞ አንዳንዴ አይገባም ሌባው ከሳሽ የሚሆንበት ተበዳዩ ደግሞ ተከሳሽ ሆኖ የሚቀርብበት በጣም የሚያስገርም ነው። ዩቲዩብ ላይ ልክ እንደኔ ይሄው ሪአክሽን ቪዲዮ እንደጀመርኩት ሌሎቻችሁም ሪአክሽን ቪዲዮ መስራት ትችላላችሁ። የሰውን ኮንተንት የሰውን ስራ ግን በቀጥታ አምጥቶ እንደ ራስ ስራ አድርጎ ለመጠቀም መሞከር ዩቲዩብ የራሱ አልጎሪዝም ያለው ስለሆነ እሱ ራሱ ይቀጣል። ስለዚህ በዚህ መልኩ የሰውን ስም ለማጥፋት የሰውን ስም ለማግደፍ መሞከር ተገቢ አይደለም። ሌሎቻችሁም ከዚህ ትማሩ ዘንድ ጠይቃለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አበረታቱ። ቻናሌን ፎሎ፣ ሰብስክራይብ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ያላችሁን ሐሳብ አስተያየት ደግሞ እኔም ማሻሻል ያለብኝ እንድሰራላችሁ የምትፈልጉትም ነገር ካለ ኮሜንት ስራ አስቀምጡልኝ። ይህ ሳሚ ቲዩብ ነው። በሌላ ቪዲዮ እስክንገናኝ ቸር እንሰንብት።